በሱ ደግሞ ነገ ያጠቁሃል። አይ ነው አያውቄ ነው እሺ እንደማትይ ስለማቅ ነው። ሚዲያ ላይ እናንተስ ማሚ አናገርካቸው እነ ማሚ? አዎ አገኘኋቸው። ደስ አላቸው። አንቺስ እንዴት ነሽ ጂጂ? ምን አዲስ ነገር አለ? አሁን እመጣለሁ ከእግዚአብሔር ጋር ከ6 ወር በኋላ እግዚአብሔር እንቀበላለን። ከ6 ወር በኋላ እኛ እንቀበላለን። ቀይ ምንጣፍ አንጥፈን ይቻላል። ለምን ለገና መች? አሁን አንመጣም። የሳምሪ ልጆች ስላሉ ኦኬ። አሁን እመጣ ነበር ግን ልጆች አመመከኝ። እኔ እንጃ ብርድ መታኝ መሰለኝ። ያስነጥስ እና የእኔ እናት አምሮብሻል ደግሞ። እንዴት ነኝ? እንደዛው አገኘኸኝ ወይስ አረጀሁ? አረ ወጣት ሆነሽ ጠበቅሽኝ። ስገባ ልታረጂ ነበር። አሁን ወጣት አንድ ፍሬ ልጅ ስፖርት ሰራው ገባ እንዲህ እያልኩኝ በቃ ማንም የለም ብዬ ግድ ነው ብቻዬን አገኘኸኝ ሶሻል ሚዲያ ብዬ። የእኔ እናት ለኔ እንዴት ነው? ምን አዲስ ነገር አለ? ሌላ ምንም የለም። ሁሉ ነገር እንደጠበቅከው አገኘው ሶሻል ሚዲያ ወይስ ተለውጧል? አሪፍ ነው። ለመድከው ግን ቶሎ መቼ ረሳሁትና ነው የምለምደው። አይ መጀመሪያ ጠፍቶብኝ ነበር የሆነ ነገር የላይ ጠፍቶብኝ ነበር። እንዴት ንግግሩ ላይስ ምናምን? ንግግሩማ ኖርማል አይጠፋኝም። አልጠፋብህም እኮ እሱንማ መጣኸው እኮ ቢግ ፋሚሊ ቢግ ሪስፔክት ቢግ ላቭ ምናምን ብሶበታል እንደውም እያሉሽ ነው ኮመንት ላይ። አይ ያው የማያውቁ ናቸው እንጂ እኔ እንደውም ትረሳለህ ብዬ ነው። አይ ነው እኔ ራሱ በቃ ትንሽ የጠፋብኝ መስሎኝ ነበር። ዳንኤል ፋሚሊዎች የልጆን 500,000 ከገባሽ እስከ አዲስ ዓመት ድረስ የ7,000 ብር ቦርሳ ሰጥሻለሁ ብሎ ፕሮሚስ ገባችልኝ። ጊፍተሬ ማለት ነው። ይሄን ያንተ እናት እንኳን 700,000 500,000 ሊገባ አይደለም ቀንሶ ቁጭ አለ። ለምን ቪዲዮ አለቂም? ምን ብዬ ልልቀቅ? ቪዲዮ ልቀቂያ። ያበደ ቪዲዮ እንዴት አድርጌ? እኔ እኮ አልችልበትም። እሱ ኮላ ብናድርግ እኔና አንቺ። አዎ እሺ፣ ስሙትልሽ እስቲ እግዚአብሔር ማታ እንልቀቅ። ዛሬ ነገ እንልቀቅ። ዛሬ ነገርኝ ይሻል። እኔ እንጃ ምን ላድርግ። እሺ ኮላ ባርገን እንልቀቅ። ቪዲዮ ማለት ነው። እኔም እቀርጻለሁ አንድ ቪዲዮ፣ አንድ አይነት ዘፈን፣ አንቺም ትቀርጻለሽ። ከዛ የቆራረጠ መሀል እናደርገዋለን። አንድ ላይ ይሰራል ማለት ነው። እሺ ከዛ ይፖሰታል። የማን ዘፈን ይሁንልን? አስመርጭ። ምን ዘፈን እመርጣለሁ? ዝም ነው ዘፈን የለም። የማን ዘፈን ይሁን? ምን አይነት ዘፈን ይሁንልሽ? እንጨፍር ወይስ ረጋ ብለን እንስፈር? ያንተ አዲሱ እንዳልል አልወጣም ገና እኮ የኔ ገና ነው የሚወጣል እንዴ? አዎ ጨርሻለሁ። እስቲ እግዚአብሔር ይመስገን። እውነት ርዕሱ ዱነግ ይንገዳገዳል እንጂ አይወድቅም ነው። ምንድን ይንገዳገዳል? ዱነግ ምን ይንገዳገዳል? ተይው በቃ ሌላ ዘፈን ነው የማወጣው ለአንቺ ብዬ ትችዋለሽ። በራሱ አሁን ባልከው የሆነ ትርጉም ይኖረዋል። ዱነግ ይንገዳገዳል እንጂ አይወድቅም። የስ ዱነግ የሆነች ትርጉም አለችው። እንገዳገዳለን እንጂ አንወድቅም። አንወድቅም። እንትንስ አንዳንድ እናስመልሳለን፣ እንመለሳለን ወደ ቦታችን ምናምን የድሮ ቦታችን እንይዛለን ምናምን ስሚል ምናምን እኔ ቦን አብሬ ካግዝካለሁ። መንጂጂ እንመለሳለን የድሮ ቦታችን ማንም ማያስደብን ምናምን መሪ ነን ምናምን። የድሮ ቦታችን በላይ እኮ ነው ያለነው ጂጂ። እውነት ነው። አየን እኮ
ሁሉንም ነገር የሚያደርገው ለበጎ ነው። ገባሽ አይደለ? በህይወታችን የተጻፈልንን ነው የምንኖረው። ምንም ነገር መለወጥ አንችልም። ገባሽ አይደለ? አሁን አንተ ባለፈው 1 ዓመት ውስጥ እንትን ውስጥ ነበርክ፣ ጄል ውስጥ ነበርክ አይደለ? ምንድነው በቃ ትልቅ ነገር አየሁበት፣ ተማርኩበት ምትለው ቤት ውስጥ ያስተማረህን ነገር ያሳዘነህን አይደለ? ያስደሰተህን ነገር የተማርክበት ነገር አንዱ ብዙ ነው እንጂ አንዱ ብዙ ነገር ተምሬበታለሁ። ክብር፣ ሪስፔክት፣ ፍቅር፣ ነገሮች ዝም ስትያቸው እግዚአብሔር በጊዜያቸው እንደሚያስተካክላቸው ነገሩን ሁሉ በጊዜው ግባ አድርጎ ሰራው ይላል መጽሐፍ ቅዱስ። ሁሉም በጊዜው ያምራል። ገባሽ አይደለ? አሁን ከ2 ወር ከ3 ወር በፊት ከወርም በፊት አሁን ከዚህ ቦታ ከዛ ቦታ እወጣለሁ ትወጣለህ ብትይኝ አላምንሽም። መውጣም አይመስልም። ገባሽ? ዘስቶኝ ከባድ ነው እና እግዚአብሔር ጊዜው ሲደርስ ሁሉንም ያሳምረዋል። ነው ደግሞ ለበጎ ነው። ምን አልሽ? እምነት ላይ ያለን ጥንካሬ ጠንክረን የወጣኸው በእምነት አረ ሁሉ ነገር ላይ ጠንክረን የወጣሁት እምነት ሳስበው መግባት ያለብኝ ይመስለኛል እኔ ራሴ። ምክንያቱም እዚሁ ምንም ቀልብ አልገዛው ልብ አልገዛው። አይስወር አንዳንድ ጊዜ እግዚአብሔር ሊያድን ሲል ወይ ደግሞ ሊያረጋጋ ሲል የሆነ ነገር ለማስተማሪያ ያደርጋል እና ማለት እየተመኘሁት ምናምን ሳይሆን ግን ለሁላችንም እግዚአብሔር መንገድ አለው። ሁላችሁ ፈልጌ ነው አይስወር መንገድ አለው ለሁላችንም እግዚአብሔር መንገድ አለው። በቃ አይ ነው ሊመራን ሲል የሆነ ቦታ ላይ ዙር አድርጋ ያስቀምጠናል። እስር ቤት ሊሆን ይችላል፣ ሆስፒታል ሊሆን ይችላል፣ ከዛ ሀገር አስነስቶ ሌላ ሀገር ሊወስደን ይችላል። ወይ የምንሄድበት መንገድ ተበላሽቶ መንገድ እስከሚሰራ ድረስ ከሆነ ነገር ሲሸፍነን ነው። ትክክል። ውጭ ሆኜ በሞትስ እና ብዙ ጊዜ እስር ቤት ማለት መታረቅ፣ እስር ቤት ማለት የምትታረቁበት ትምህርት ቤት ነው። እስር ቤት ትምህርት ነው። ዞሬ ነው አምሮብሃል። አደክ ግን የሆነ ትልቅ ሰው ነገር ነው። አረጀው እድሜያችን ነው። ትልቅ ሰው በዘወይ እኮ ስሚኝ 2 ዓመት እኮ አልቆጥረውም ታውቂያለሽ? እንዴ እድሜ ላይ ይደመርማ ቀንሼ ነው ምናምን አላከበርኩማ እንዴ ቢሆንም ስም ጂጂ በሞቴ ብላልኝ ጆኒ ብላልኝ። መልካም ምግብ ይሆንልን። መልካም ምግብ ሄደህ ትጠይቃቸዋለህ። አሁን ሌሎችንም እዛ ያሉትንም አዎ ሄደህ ጠይቃቸው። እንደዚህ ሰው የሌላቸው እኔ ምንም አይነት ሙዚቃ አልከፍትም። ብሎክ ነው የማደርጋቸው። ታፕ አድርጉ፣ ኮፒ አድርጉ። 500 ሺህ አስገቡኝ በላቸው። ወይዬ ጂጂን 500 ሺህ ያስገባል። ቪዲዮን ለቃለን እና ጂጂ አሁን ልብላ በቃ ጨረሱልኝ። አዎ አሁን ኢንስታግራም ላይ ደውልልኝና ንገረኝና ልቀቅልኝና 500 ሺህ አስገባለሁ። እሺ ወይ እኔ ልጄ ወዳጅ እኔም እሺ ናት። ቴንክ ዩ ቻው ቻው